ወጣት የሚገደለውን የሚታሰረውን አጎቶችን ማለት ነው። የአንተ ሀገር ሰዎች ከሰሜን መጥተው ከላይ መጥተው ሀብት ንብረት ህዝብን ሲገሉ ነበር። እነሱን የተቃወሙ ማንም ሽንቱን እየለቀቀ ሲሮጥ ምንድን ያደረግነው? ሀገራችን አውሮፓ ነው፣ ያኛውም ጀርመን ነው የሚኖረው። ያው ሉክሰስ ላይ ለእናንተ እኮ ወርቅ የሆነም እኮ ላይፋችንን ጥለን ለህዝባችን ነው፣ በምንም መልኩ ለህዝባችን ነው ድምፅ። ባድ ኢነርጂ ልክ ነው። አየህ ውስጥ ያለውን ዘረኝነትን ነው አንተ የሚያወጣው። አንተም ጤነኛ አይደለም። እኔ በዛ መልኩ ኔቨር ተመልክቼ አላውቅም ነበር። ኔቨር እኔ እንደዚህ ትንሽ እንደዚህ ወጣቶችን በዘረኝነትን ያልመለከታቸው ዘራቸውን ላይ ይሄንን መልእክት አስተላለፍ ኖት 24 hours ኔክስት ዴይ ገባ ዋይ ይቅርታ በሉጣል እኔን ይቅርታ በለኝ፣ ስለሌላው ያገባኝ ይቅርታ በለኝ። ካልሆነ ዘላለም ዓለምን ስትገባና ስትወጣል አንዴ ደግሞ እዛ ሀገር ትገባለህ፣ ትወጣታለህ። ዘበራቂ ሳንተ ያልደረስኩበትን ሰውዬ እኔ ስሙን እንኳን እንትን ብዬ አንስቼ አላውቅም። እከክ እግዚአብሔርን የሰራው ስራ ታውቃላችሁ። በቃ ምን ሊያደርግ እንደነበር ታውቃላችሁ። እናንተ ናችሁ ባድ ኢነርጂ ያላችሁ። ምን አጎትህ ሲያርድ ሲቆርጥ የነበረው አጎትህን እሱን ነው አሽቀንጥሬ ያስወጣት። በወንድሞቼ ደም፣ በልጆቼ ደም፣ በቄሮ ደም። ይህንን ታሪክ መስማት ከፈለግ ለምንድነው ጂጂ እዚህ ጋር ቁጭ ብላ የምትናገረው ካልክ ዋይ ነው ላይቭ ሪኮርድ የሆነ ቅድም ይላክልኝ ነበር። ለምን እዚህ ጋር ጂጂ ፀጉሯን ተላጨች? ለምን እዚህ ጋር ቁጭ ብላ ያንን የበሰበሰ የገማ ስርዓት እሱን ለመቀል ያን ባድ ኢነርጂ እንግዲህ ከዛ ጊዜ ጀምሮ ነው የምታይ። ከዛ ፊት ታውቀኛለህ አታውቀኝ። አንተ ደግሞ ያተረፍኩትን ወጣት በሌላ መልኩ ማነቃቃት ከፈለግ የኔን ስም ማንሳት የለብህም። ቴንኪው ልትልን ይገባል። ሶሻል ሚዲያ በማይደፈርበት ፌስቡክ ላይ ተጻፈ ተብሎ ቂሊንጦ በሚወርድበት መሻሻል ማለት እንዲያውም አሁን ነው። በአንተ ዘመዶች ጊዜ ያ በነዛ በወያኔና በምንድን ነው የሚባለው? ወያኔ አይደለም ምንድን የሚባለው? ወያኖቹ ማጥሮች ናቸው። ማን የሚባለው? ያኛው ምን የሚባሉት? በቴዴፍ ምንድን ነው የሆነ ብቻ የሆነ ወያኔ ምናምን ወያኔ ሌላ ነው ስላላችሁኝ ነው። በእነሱ ጊዜ እንኳንስ ህዝብን ማነቃቃት አይደለም በቴፔሌፍ ጊዜ ፎቶ እንኳን ስትለጥፍ ምን ችግር ነበረው? የመን ድረስ እየሄደ ነበርም አግዶ እዛ ቂሊንጦ ወሸላ ላይ ሃይላንድ አይደለም በርሜል የሚያስርብ በቴፔሌፍ ጊዜ ማለት ነው። አንተ ግን ዛሬ ፍሪደም አለ። በማን በል? በቄሮ ደም፣ በአጫሉ ደም፣ በኦሮሞ ደም እንዲህ ፉን አይደለም። ይሄኔ ድሮ ቢሆን ኖሮ ከኤርፖርት ነበር የምትመለሳት። ይሄ ራሱ ለውጥ ነው። ያ ባድ ኢነርጂ የመጣው በእኔ ነው። አሁን ባድ የምትለው ማለት ነው። ሊገባህ ይገባል። አለቀህ። ምን ያንተ ነው የረሳው እንዳይመስል እከክ ወረኛ እውነት ነው። ዘመዶቹን ከ4 ኪሎ ስለመቀልሽ ነው። የሚገርም እኮ ነው። እኔ በፍጹም ከሱ ይንን አልጠበኩም። በፍጹም በተናገርነው ነገር ላይ ሊናገር በቃ ልክ እነዚህ አንዳንድ ሰዎች እነዚህ ባለስልጣን ምናምን ይሄ ፖለቲከኛ እንደሚለው እኮ ነው ያለ ጂጂኪያ ዮኒ ማኛ ሞጣ የሚባሉት ምን አረግን? ምናልባት ዮኒ ማኛ ተናግሮ ሊሆን ይችላል። ኦፍኮርስ ተናግሯል። እኔ ግን እግዚአብሔር ምስክሬ ነው አልተናገርኩት። እንዲሁም ይቆይ ነው ያልኩት። ይቆይ ምክንያቱም እኔ አየዋለሁ። በጣም ይደንቀኛል ራሱ ስራው ምናምን ቪዲዮ የሚለጥፈው ምናምን ነገር በጣም ይገርመኛል። በአንድ ቀን 3 ቪዲዮ ይለጥፋል። ዩቱብ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ እንግዲህ ባልቀበለው አየዋለሁ። አድናቂው ነኝ በሚለጥፋቸው ቪዲዮዎች። ለኔ ምን ሳረግ አይተኛል? ሳርድ አይተኛል? ስቆርጥ አይተኛል? አላየኸኝም? ገዳይን ሳባረር ነው ያየኝ። በሴት አቅሜ ማለት ነው። ገዳይ፣ አሳሪ፣ ወንጀለኛ፣ ዘራፊ እሱ ስታገል ነበር።
ህዝብን አይደለም የታገልኩት እኔ የትግራይን ህዝብ አይደለም። እንደው ኢቭን እንኳን ቂም እንኳን ቢኖር ከነሱ የወጣውን ግን ወሮ በላ ሌባ ስታገል ነበር። ያ ይሄ ደግሞ መብት ይመስል ከፈለገ እዛ ሀገሩ ላይ የፈለገውን ያርግ። እኔ ግን ያንን ነገር ከማድረግ አሁን ራሱ አንተ እንኳን ታስረ ተቃውሞ ያለው አንተ ታስረ። ምክንያቱም ይሄ የታጋይ ባህሪ ነው። መቃወም ደግሞ ጤናማ ነው። ምን አድርጎ ነው? ፖለቲካ ስትናገር አልሰማሁም። እኔ አንቺ መጥፎ ሰው ማለትና ፖለቲካ መናገር ህዝብ መናገር ወይም ደግሞ የኔን ኢኮኖሚ ምናምን ብትናገር እላለሁ። ግን ምን የሚያደርገው ነው? አሁንም የራሴ ችግር ከአንተ ጋር ሆን አለብኝ። ግን ለማሳሰር የሚያደርስ ነገር ምንድን ነው ብዬ ራሴ እጠይቀዋለሁ። መንግስትንም በዚህ በኩል ደግሞ የሆነ ምናልባት መንግስት እንዲህ የሚፈታ ከሆነ ኦኬ፣ የጠረጠረው ነገር ይኖራል። ስፒድህ አካሄድህ ያስፈራል። ባክግራውንድ ላይ ማን ያለው በአንድ ጊዜ አዶናይ ቱር ምናምን ሲባል ሁ አሪዩ ትክክል። አዶናይ ቱር፣ ሰገጤ ቱር፣ ሁ አሪዩ ሰገጤ ቱር ተብሎ በየሀገሩ እንዞራለን ምናምን ነገር ሲባል ጂጂ እንደ ሀገር ኃላፊ እኔ አንተን አይደለም ማሰር ያለብኝ። እነዛ ሰገጤ ቱር እናደርጋለን ያሉት በሙሉ መጠየቅ አለባቸው። ታዋቂ ዘፋኝ ነው አይደለም ምንድን ነው የዚህ ማኑስ ኢንቨስት አሁን የብሩ ኢንቨስት የሚደረገው የሀገር ገንዘብ ነው። ስለ ፖለቲካ ብቻ እንደምናወራው ኢንቨስትመንቱ ማን ነው ኢንቨስት የሚያደርገው? ያ ባህልና ስፖርት ያውቀዋል። የሀገር ውስጥ ባህልና ስፖርት ያውቀዋል። ያ የሚቀርበው መኪና አንተን ሆቴል ውስጥ የሚያስቀምጡት በቤተሰቦች ነው። ይህም መጠራት አለበት። ፈጠንክ እኮ ብሮ፣ በጣም ፈጠንክ። መፍጠን ያንተ አይደለም። ምንድን ነው ነገሩ? ከበስተጀርባው ምን አለ? በማንኛውም ነገር መጠራት። ማንኛውም ሰው እንደዚህ እንቅስቃሴ ቢያደርግ መንግስት የሚያደርጋቸው ነገር ትክክል ናቸው። ኖ በቀጥታ ነው የመጣችሁት። እኔ 300 ሺህ ግን ከፈለግኩኝ እንዳለውጠው ነገሩ በደንብ እንዳለውጠው። አቁሙ ከኔ ጋር ስቶፕ። የከሰረ ፕሬዚዳንት ባራክ ኦባማ ምትላለ የራሱንና ሚስትና ወንድቱን ሴት ምናምን የማይል ብርቃን በሙሉ ይሄ እኮ ኖርማል እኮ ነው። ሰዎች ሲታሰሩ ዋይ ብሎ ህዝብ የውጭው ህዝብ መስማቱ እናንተ ስለሱ እኮ ማንነት አደ ቲክቶከር ሆኖ ስለተሸለመ ብቻ ነው እንጂ ስለሱ ጉዳይ ይዟቸው አይደለም። ግን እንዳትረሱ ያ ከኔ ጋር አቁም ስላችሁ አቁም። ኦኬ ስቶፕ። የድሮ ቂም አለባችሁ ከኔ ጋር ፐርሰናል ችግር የለባችሁ። እንደ ፖለቲከኛ ቂም አለባችሁ? አዎ አለባችሁ። ቢኮዝ እኔ ፍሮንት ሆኜ ቄሮን ስመራ ስለነበረ ታስዋል የምታውቁኝ ሶሻል ሚዲያ ላይ ፊት ለፊት ስለነበርኩ። ከኔ በስተጀርባ ግን ብዙ ሰዎች እንዳሉ አላወቃችሁ። ይሄ ቱር ምናምን ዶክተር ወዳጄኔ እኮ በዚህ መልኩ አልተከበረም። ለምን? ሌሎች ሞቲቬቶች በዚህ መልኩ እኮ አልተከበሩ። ለምን? ስለዚህ መንግስት ይጠረጥራል። መጠርጠር ግዴታ ነው። ለህዝብ ደህንነት ሲባል ይጠረጠራል። ያ ማለት ጥፋት አጥፍታል አይደለም። ያው ግን ሁለተኛ እንዳይለምድ ዘመዶችን አስቆማቸው። እነዚህ ፉን የሚሉት እዚህ ቲክቶክ ላይ ሶሻል ሚዲያ ላይ ለአንተም አልጠቀሙም። ኢቭን የትግራይን ጦርነት እንዲነሳ ያደረጉት እዚህ ቁጭ ብለው ያ ጦርነት ለእኛ የባህል መሳሪያችን ነው ያሉት እነሱ ናቸው። ለትግራይ ጦርነት ተጠያቂ ኦኬ፣ ባህል መሳሪያ ነው እነሱ እኔ መጥቶ እንገጥምሻለን ቢለኝ እኔ ጦርነት የኦሮሞ የባህል መሳሪያ ነው አልልም። ምክንያቱም አንድ ሰውን ቢሞት እንደሚጎዳ ስለማውቅ ከጦርነት ይልቅ በጠረጴዛ ቁጭ ብሎ ማውራትን ለወደፊቱም ለዘላለም ምሰብከው ነገር ቢኖር እሱ ነው። ባርነት መቃወም፣ ለነፃነት መኖር የመሰለ ነገር የለም። ለነፃነት ደግሞ ራሳቸውን ዝቅ ያደረጉት ሰዎች በእንዳንተ ያለው ስማቸው እንዲጠራ አልፈልግም። ኢቨን እኔ ዮናስን በዚህ መልኩ ዮናስ በጣም ባለጌ ሰው ነው፣ ሆዳም ነው፣ ከርሳም ነው። ግን የራሱን ነገር አስተዋጽኦል። ባንታፍም ይጠራ አይደለም።
እሱ ግን የተናገረ ሌላ ነገር። ኢቨን ሞጣ በጣም ሶስታችንም ዲፈረንት የሆነ አመለካከት አለን። የማልወድላቸው አስቀያሚ ነገር አለ። ግን በፈለጉት አቅም ለህዝባቸው ነው ድምፅ የሚሆኑት በሚችሉት ሰው። አንተ በምትችሉ አይደል ቲክቶከር የሆንከው? ለምን ኢንጂነር አልሆንክም? ስለዚህ እናንተ ማለት አየህ፣ እዚህ ጋር ነው ማንነትህን ያሳያል። ሉሌሽ የኔ ቆንጆ ማንነትህን ያሳየን እዚህ ጋር ነው። ስለዚህ ዘመዶችን እዚህ ፉን ሶሻል ሚዲያ ላይ ሰውን አታክ የሚያደርጉት ለአንተም ጥሩ ስላልሆነ ህይወትን በሰላም መኖር ከፈለግ መንካት የሰይፈን መንካት ለዚሁ ላቅተዋል። ፎሎ 30 ሚሊዮን ፎሎ ቢኖር ምንም ጥቅም የለው። ጥቅም የሚኖረው መልካም ነገር ስትሰራ እና በመልካም ነገር ስትቀርጻቸው ነው። የወደዱ በሙሉ እኔን የወደደኝ ሰው በሙሉ ሌላ ሰው እንዲሰድብልኝ አልፈቅድለትም። እኔን ከወደደኝ እኔ ጠላቶቼን በመሳደብ ወይ ከጠላቶቼ ጋር ፋይት ጦርነት አይደለም። ይህ ኮምፒቴሽን ነው። ኮምፒቴሽኑ ደግሞ የምታሳየው በስራ በውድድር ነው። ወደት ሳይሆን ሳንፈልግ እናያለን። ደስ የሚል ነገር እኔ አሁን ከጃኒ ጋር የምትቦጫጨረው ነገር ደስ ይለኛል። እንዲህ ምናምን የምትለው ነገር ሌላ ነገርን ላልቀበለው ይችላሉ። ጊዜ ላይኖረኝ ይችላል። በየጊዜ የምትለጥፋቸው ቪዲዮዎች ፍጥነታቸውን ሳይ ከሌሎቹ ጋራ ኮምፒቴሽን ሌላው ለምንድን ነው የማይሰራው እላለሁ። አቅምም ሊኖር ይችላል። ክሬተርም ስላልሆኑ እንዳንተ ብዙ አይዲያ ስለሌላቸው ነው። ብዙም ሰዎች በመቃወም መሀል አድናቆታል ማናችንም። እኔ አሁን የሆነ ሰው ላይ አልወደውም ላሉ ማደንቅለት ነገር አለ። ለምን? ጤናማ አይምሮ ስላለኝ ማለት ነው። የተስተካከለ አይምሮ ስላለኝ እኔ ሰውን ሁሉ ነገሩን አጠለው። አትሊስት የሆነ ቆንጆ ከሆነ በቆንጆና ተደንቁታለን። ኢቨን እኔ ቁርጤ የምወድላት ነገር አለ፣ የምጠላላት ነገር አለ። አንድ የሆነ 99 ነገር ጠላት፣ አንድ ነገሩ ደስ ሊለኝ ይችላል። ለምን ዋይ እንደዚህ አይነት ጥላቻ ከአንተ የሚመጣው? እና ከአንተ ጋርኛ ችግር አይስበ ሞኬ ሞጣው ሊሰድብህ ይችላል። እኔ ግን አልተናገርኩም፣ አልሰደብኩም። አምጣ ለጥፉልኝ። አንቺ መቃወም ግን ተቃውም ያለ ስቃወምህ ደግሞ ለአንተ እድገት ነው። እግዚአብሔር ምስክሬን ነው የምልህ፣ ለአንተ እድገት ነው። ምክንያቱም ይሁን ሞር በደንብ ይሰራል ውስጥ። እግዚአብሔር ምስክሬ ነው። እንደዛ ነው ማሳብ። ሞር ይሰራል፣ ሞር ያነቃቃል። ግን ከሱ በፊት የነበሩ ልጆች ስላሉ ሞራላቸው እንዳይጎዳ እነ ነዋም አሉ፣ እነ ጆሲ አሉ፣ ዩቲ ያለች ምናምን እነራችኋሉ። እነዚህ ልጆች ኑሮ ስልችት ብሏቸው እንደ መንገድ ያደጉበት ነው። ይሄንን ናኦሚ ናው ችሎታውን አርቲስት ነበር፣ ችሎታውን ያወጣበት ነው። ራቹ ዘሴ እኔ እነሱ ቢሸለሙ ለእኔ ልዩ ጥቅም የለውም። ግን ኢትዮጵያ ውስጥ መኖር እንደሚያሸልም ሁል ጊዜ የኛ አባባል አለ። ከውጭው ለመጣ ነው እንትን የምንለው፣ ገንዘብ ላለለው ለባለስልጣን ልጅ ነው ለሀብታም ነው የምናሽቃብጠው የሚባለው ነገር እኩልነት እንዲኖርና ትምህርት እንዲቀድም እውቀት እንዲቀድም አመለካከት እኩል እንዲሆን ያሰብኩት እንጂ እኔ እግዚአብሔር ምስክሬ ነው፣ እኔ ችግር የለብኝ ምን አድርጎ። እሱ ግን የወረወራት ግን ውርወራ ያችን ያስታወሰችኝ፣ ወንድሞቼን ያስታወሰችኝ፣ የሞቱት የተገደሉትን ቤተሰቦች ሬቻን ያስታወስከኝ። አየህ ዛሬ ቁጭ ብዬ የማወራችን ስለተናገርከ ዩሴኔ እናንተ አሁን ሌላ ቦታ ነን ያለ ነው ማለት ነው። ያ ነውር ነገር አስብበት፣ ትምህርት ይሆናል። እኔም ብቻ አይደለም ብዙ የተናገርካቸው ጠላት እዛ የቴዲ አፍሮ ሚስት አለች። እውነት ለመናገር እኔ እንደዚህ አይነት ነገር ላይ ቢኖር የሚዲያ ኤክስፔሪንሱ ስላለኝ ሳይሆን ቆርጬ አውጣዋለሁ። ምክንያቱም እዚህ ጋር የሆነ ነገር ተናግሯል። አየህ ምን ያህል እንደዚህ አይነት ቪዲዮዎች ምን ያህል እንደሚያስጠይቁ፣ ምን ያህል እንደሚያመጡ፣ ምን እንደሚፈጠር የእድሜ ስህተት በተለይ አይደንቲቲ ላይ ምን ያህል ችግር እንደሚፈጠር ዛሬ ሰምታችሁ እንደሆነ የሶማሌዋ ሚኒሶታ የምትኖረዋ ሴትዮ የሶማሌ ተወላጇ ዛሬና ትላንትና ማታ ጀምሮ የእሷ ታሪክ ነው የሚወራው። የገዛ ወንድሟን ለወረቀት ብላ አግብታ ዛሬ ከምትወዳደርበት ፓርላማ በትራምፕ ወንድሟን ያገባችሁ
እሷ ናት ለአሜሪካን ሀገር የምትወዳደረው እያለ ማንም አፉን እየከፈተ የስንት ዓመት ልፋቷ ዛሬ ገደል ገብቷል። የት ትደርሳለች? አሜሪካን ታስተዳድራለች፣ የኢስት አፍሪካን ኢኮኖሚና እንትን ትለውጣለች ተብሎ ዛሬ የደረሰችበትን አይታችሁታል። ዲዲኮ ምን ጠፋሽ? ስለዚህ ምን ልላችሁ ነው የፈለግኩትኝ፣ እንደዚህ አይነት ስህተቶች ህይወታችሁን ያበላሻሉ። መጠንቀቅ አለባችሁ። የገዛ ወንድሟን ለወረቀት ብላሉታ ማለት ነው። አሁን መጨረሻ ምን ሊሆን እንደሚችል አስቡት። ከማክቷ ትወርዳለች፣ ከሁለ ነገሯ ትወርዳለች፣ ከዓላማዋ ትወርዳለች። ለቤተሰብ ብለን የምንከፍለው ነገር ማለት ነው። ይሄ ሁላ ምንድን ነው? ሜሬጅ ስላረገች ዲኤንኤ ወስደዋል፣ ብዙ ነገር አድርጓል። ማነው ስሟ? ልትባረር ነው። ምናልባት ዲፖርት ልትደረግ ትችላለች። ወደ $250,000 ምናምን የሚያወጣ ቅጣት ትቀጣለች የሚል ነገር አዳምጫለሁ። ዶዶ ብዙ ሰዎች እየተናገሩ ነው። ዲኤንኤ ተገኝቷል። ዲኤንኤ ወንድሟ ነው። የአያት ስም ተመሳሳይ አለ። ከዛ ላይ ደግሞ በትዳር ላይ ትዳር የሚባል ነገር አለ። እንዴት አድርጋ ሰው ይህንን ሁላ ነገር ተሸክሞ ማለት ነው ኢልሃም ይህንን ሁላ ነገር ተሸክሞ ይህንን ሁላ ጥፋት ዲዲኮ ዲየት ጠፋሽ? አምሮብሻል። ግን ማይ ጋድ ሜቢ እኔም ልመጣ እችላለሁ። እና ምን ልላችሁ ነው የፈለግኩትኝ፣ ይሄ ሁላ ነገር የሚሆነው በምንድን ነው? በስህተት። አያችሁ? ይሄ ልጅስ ምን አድርጎ ይሆን? አይነው። እንዴት ነሽ? አልበረታሽም? ምን ሪከቨር ነው ይሄ? እኮ ቫኬሽኑ እኮ ሪከቨር እኮ አይደለም። ምን አይነት ሪከቨር? ይሄ እኮ $16,000 ሳውራ ነበር ከሰው ጋር፣ ከአንድ ነጮች ጋር መቼ ለተና $16,000 እያልኩ ሳሳይሽ ነበር። እስቲ ላኪልኝ አድራሻውን በደንብ የሚከፍል ለመቼ ስናሳይ እንጂ ለሰው በጣም ያምራል። አብስ ገበርኩ በጣም የሚያምራ ይስበር ተኖረ እንጂ እንደዛ አትከሰስም። ሊሚቱ አልፏል። ግን አባቷ ህጋዊ አይመስለኝም። አረ ማን ያለው? ታትዬ ማንም ትከሰሳለች። የ30 ዓመትም ቢሆን ትከሰሳለች። ወንድሟን አግብታ ፔፐር ሰርታ እንትን በደንብ ነው የሚያስከስሳት። ወይንም አላቆም ነበረ ወንድሜ አይደለም ለማለት ካልሆነ በስተቀረ ኦፍኮርስ ያስከስሳታል። ይኸውልሽ ያበሻን ታቲ ጊዜው አልፎባታል። ትከሰሳለች። ይኸው እየተናገሩ ራሱ ትራምፕ እኮ ተናገረ እያሾፈባት። አሁን ድሪሟ ይጠፋል። ከዚህ በኋላ ተመራጭ አትሆንም። በሰው ያላት እምነት ይጠፋል። የሶማሌና የኢስት አፍሪካ እንትናችን በሙሉ የለም ማለት ነው። እኔ እንደዚህ ለዚህ ነው እኔ ሁል ጊዜ ላይፋችሁን ወጣቶች ላይፋችሁን የሚያበላሽ ነገ ይላችሁ። አሁን እች ልጅ ከሶማሌ ወደ አሜሪካን ስትሄድ እንደዚህ አይነት ቦታ ደርሳለሁ አላለች። ብዙ ጊዜ የምላችሁ ይሄንን ነው። አትይልሻ ውሸት ራሱ ያስከስሳል አይደለም? እንደዚህ አይነት ነገር እሷ ናት። አሁን ታዲያ ያንን ፍሪደም ኦፍ ስፒች የምትሉት ትልቋን ሀገር ነገም እኮ የስተቷ እኮ እንደ ሀገር እኮ በትልቁ ሀገር ልትሸጥ ትችላለች ለወረቀት ብላ። ለነገሩ እነሱ እዛ ሀገር ውስጥ በጣም ትልቅ እንትን አለባቸው። ሲናይ በጣም ያሳፍራል። እኔ ሁል ጊዜ እግዚአብሔር ምስክሬ ነው፣ እንደዚህ አይነት ስህተት ያለበት ሰው እላይ ወጥቶ ከመዋረዱ በፊት ሜቢ ግን የአሜሪካን ነገር ደግሞ አይታወቅም። ኢቨን ራሱ ኦባማ ብዙ ነገር ይባልበት ነበር። ከዛ ከተወሰነ ጊዜ በኋላ ነው ፕሬዚዳንት የሆነው። ስለዚህ ሴትዮ ምናልባት እኔ የአሜሪካን ነገር አንዳንድ ጊዜ እንትን አለባቸው የሆነ ምናልባት ፕሬዚዳንት ልትሆን ትችላለች ወይ ህዝቡ ሊደግፋት ሞር እንዲያውም እንዳዲስ ሊደግፋት ይችላል ወይ ደግሞ ሌላ ነገር ውስጥ ልትገባ ትችላለች። ኧረ ዝም በይ አንቺ ደግሞ ሽካኖት ፕሬዚዳንት ለምን ግዴታ መወለድ የለባትም? ያደገችው እዛ አይደለ እንዴ?
ግን ተሸውዳለች። እኔ ግን እዚያ ነገር አላረግም። በተቻለኝ አቅም በገንዘብ እረዳለሁ እንጂ እኔ ያ ሙጀሊያም ለሳምሪ እንደዛ ብሎ ሲላት የመጨረሻ ክው ያልኩትኝ የዛን ጊዜ ነው። በቃ ምን ያህል ክራይም እንደሆነ እንደዚህ አይነት ነገር ህገ ወጥ ጋብቻ፣ ቤተሰብን አግብቶ መምጣት በጣም እኮ ነውር እኮ ነው። በጣም በቃ በጣም እኔ በምኖርበት ሀገር ላይ ያስጠይቃል። እሱ ደግሞ እናቴ እንደንትን አድርጎ ነው የሚያወራው። በቃ እንደ ደህና ነገር አድርጎ እሺ ሜሪት ብራደር ምናምን እያለ ያወራል። አበስ ገበርኩ ጌታ። ስለዚህ ኦል ያንግ ፒፕል ቴክ ኬር ኦኬ፣ ቴክ ኬር። የወንጀል አይነት አለው። እንደዚህ አይነት ወንጀል በጣም ከባድ ነው። ደግሞ ይሸጣሉ፣ ያሳፍራሉ። ስለዚህ ከዚህ በኋላ እንዳትናገሩኝ እያልኩ እየተናገርኩኝ ነው። እኔ ምንም የማከማንም ጋራ ችግር የለብኝም። ያ እኔ ችግር የሚኖርብኝ ማንም ሰው በግል የለም። ችግር ያለባቸው ከኔ ጋር ብዙ ሊኖሩ ይችላሉ። እኔ ግን ስቲል ነው ችግር የለብኝም። ችግር ያለባቸው ግን ሊኖሩ ይችላል። አይዶን ኬር። እነሱ ብዙ አድሩም አለባቸው፣ ሊኖሩባቸው ይችላል። አይዶን ኬር። ያ ለወደፊትም ሊኖርባቸው I don't care. Yeah. Papa bueno. Papa. Yeah. አሁን ባትነበሩ ቅሩ የራሳችሁ ጉዳይ ጨርሻለሁ። ያ ቅድም ነገራችኋለሁ። እናንተ ትንሽ ነገር ስትናገሩ እኔ 360 ነው የሚሄድላችሁ ብያችኋለሁ። እና ምን ይመስላችኋል? ታዲያ ለቀቃችሁ። ከዚህ በኋላ የዚህ ልጅ ስም እየጻፋችሁ እዚህ ላይ ማጨናነቅ ብታመጡብኝ ተጣላሁ። በቃ ተለያየ። አሁን ታፕ ኮፒ ሊንክ አድርገው ውጣ። የኮፒ ሊንክ እንኳን አድርጎ ስላቸው የለም። ምን አገባኝ? አንተ አሰስከሰ ስረፍ